ሰላም ጤና ይስጥልኝ የተከበራችሁ የህብረት ስራ ማህበራችን ቤተሰቦች አዋጭ በህብረት ስራው ዘርፍ የ50 ዓመታት ልምድ ካካበተው ከኬንያው ኒውፎርቲ የገንዘብ ቁጠባና ብድር ህብረት ስራ ማህበር ጋር በዛሬው ዕለት ጥር 12 ቀን 2018 ዓ.ም የልምድ ልውውጥ አካሂደዋል። የልምድ ልውውጡ ምን ይመስል ነበር የሚለውን ተከታትለን እንመለስ። On behalf of Awash Sacco, it is my great ክቡር ሊቀመንበር ሚስተር ጆን ጊቴንጂ፣ የኒው ፎርቲስ ሳኮ የቦርድ አባላትና የሥራ ባልደረቦች፣ ክቡራትና ክቡራን፣ እንኳን የብዙ ሺህ ዓመታት ታሪክ ባለቤት ወደ ሆነችው ኢትዮጵያ በደህና መጣችሁ። ከጎረቤት ሀገር ኬንያ ከኛ ጋር የልምድ ልውውጥ ለማድረግ የአፍሪካ የዲፕሎማሲ ማዕከል ወደ ሆነችው አዲስ አበባ በመምጣታችሁ የተሰማኝን ልባዊ ደስታ መግለጽ እፈልጋለሁ። ይህ የሶስት ቀን ቆይታችሁ የልምድ ልውውጥ ብቻ አይደለም፣ ይልቁንም በሁለቱ ተቋማት መካከል የሚገነባ ጠንካራ የወንድማማችነት ድልድይ መጀመሪያ ነው። እኛ እንዳዋጭ የልምድ ልውውጥ እውቀትን ያሳድጋል ብለን እናምናለን። እናንተም ዛሬ ከዚህ በመገኘታችሁ በመላው አፍሪካ የሚገኙ የህብረት ስራ ማህበራት አንድነትና መተባበርን በተግባር አሳይታችኋል። ኒውፎርቲስ ሳኮ እንደ አውሮፓውያን አቆጣጠር በ1976 በኒውዌሪ ከተማ በጥቂት መምህራን የተመሰረተ ቢሆንም ዛሬ ከ13 ሚሊዮን የኬንያ ሽሊንግ በላይ ሀብትና ሀገር አቀፍ ተደራሽነት ያለው ግዙፍ ተቋም መሆኑን እናውቃለን። አዋጭም ምንም እንኳን በእድሜ ወጣት ቢሆንም ባስመዘገበው ስኬትና አባላቱን ማዕከል ባደረገው ጉዞ እንደ አውሮፓውያን አቆጣጠር በ2025 በአባላት ብዛት ከአፍሪካ 5ኛ ደረጃ መቀመጥ ችሏል። ይህ የሚያሳየው ራዕይ ካለን አብረን በመበልጸግ እንደምንችል ነው። የእናንተ መሪ ቃል በአብሮነት የተሻለንን እንደሚለው ሁሉ ዛሬ ከዚህ የተሰበሰብነው በጋራ ለመማማርና አባላቶቻችን በላቀ ሁኔታ ለማገልገል ነው። በድጋሜ ወደ ኢትዮጵያ፣ ወደ አዲስ አበባና ወደ አዋጭ ቤት እንኳን በደህና መጣችሁ። መልካም ቆይታ ይሁንላችሁ። አመሰግናለሁ። በመጀመሪያ ደረጃ ይህንን በአዋጭና በኒውፎርቲስ የህብረት ስራ ማህበራት መካከል የሚደረግ የልምድ ልውውጥ መድረክ በአዲስ አበባ በማዘጋጀታችን የተሰማኝን ከፍተኛ ደስታ በራሴ በአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር እንዲሁም በዓለም አቀፍ የህብረት ስራ ማህበራት ጥምረት አይሲ አፍሪካ ስም ለመግለጽ እወዳለሁ። እንኳን ደህና መጣችሁ። ዛሬ የምናስተናግዳችሁ የኬንያ ወንድሞቻችንና እህቶቻችን ብቻ ሳትሆኑ በአንድ የጋራ ራዕይ የምንመራ የአፍሪካ ህብረት ስራ ማህበራት ቤተሰቦች ናቸው። አዋጭ በሚቀጥለው ወር 19ኛ ዓመቱን ያስቆጥራል። ባለፉት ዓመታት ህብረት ስራ ማህበራችን ብዙ ውጣ ውረዶችን አልፎ ዛሬ ላይ እጅግ ጠንካራና አስተማማኝ መሰረት ላይ ደርሷል። በመስራቹ አቶ ዘሪሁን ሸለመና በቆራጥ አመራሮቹ እንዲሁም አባላት ጥምረት ታግዞ ዛሬ ላይ ከ165,000 በላይ አባላትን በማፍራት በአፍሪካ በብዛቱ ከአፍሪካ 5ኛ ደረጃ ላይ እንገኛለን። ከ165,000 በላይ አባላትን በማፍራት በአባላት ብዛት ከአፍሪካ በ5ኛ ደረጃ ላይ እንገኛለን። አዋጭ በኢትዮጵያ ውስጥ ለሁለተኛው ትውልድ ሰከንድ ጄኔሬሽን የህብረት ስራ ማህበራት እድገት እንደ አርአያና የልምድ ምንጭ ሆኖ እያገለገለም ይገኛል። የኢትዮጵያ ህብረት ስራ ማህበራት ታሪክ በተለያዩ የፖለቲካ ስርዓቶች ውስጥ ረጅም ጉዞና ተግዳሮቶችን አሳልፏል። ከዚህ ታሪካዊ ሂደት የምንማረው ትልቁ ቁም ነገር የህብረት ስራ ማህበራት ከማንኛውም የፖለቲካ ተጽዕኖ ነፃ መሆን እንዳለባቸው ነው። ማህበራቱ የራሳቸው የማቋቋሚያ ዓላማ፣ ተልእኮና ዓለም አቀፍ መርሆዎች አሏቸው። እነዚህ ህብረት ስራ ማህበራት የፖለቲካ መጠቀሚያ ሳይሆኑ የአባላትን ኢኮኖሚያዊና ማህበራዊ ፍላጎት ብቻ ማዕከል አድርገው ሲንቀሳቀሱ ዘላቂ እድገትን ማረጋገጥ ይችላሉ። የህብረት ስራ ሞዴል ከግልና ከመንግስት ተቋማት የግል ሞዴል የሚለይበት ትልቁ ቁም ነገር ሰው ተኮር መሆኑ ነው። ይህ ሞዴል ለኢትዮጵያም ሆነ ለኬንያ ዘላቂ ልማት ከግሉ ዘርፍ ይልቅ እጅግ አስፈላጊና ተመራጭ መንገድ ነው። ዛሬ ከኒውፎርቲስ ሳኮ ከፍተኛ አመራሮች ጋር የጀመርነው ትብብር የመጀመሪያው ምዕራፍ ነው። ራዕያችን ከልምድ ልውውጥ አልፎ ወደ ኢኮኖሚያዊ ትስስር ማደግ ነው። በምስራቅ አፍሪካ ቀጣና የህብረት ሥራ ማህበራት በንግድ ዘርፎች የጋራ የገበያ ትስስር እንዲፈጥሩ፣ የሸቀጦችና የአገልግሎቶች ነፃ ዝውውር እንዲኖር እንሻለን። ይህ የሀገሪቱን ፖሊሲ አውጪዎች ትኩረት ሊያገኝ የሚገባውም ጉዳይ ነው። በመጨረሻ ይህ ታሪካዊ ግንኙነትና በጎ ጅምር ለመላው አፍሪካ የህብረት ሥራ ማህበራት ትልቅ ትምህርትና ራዕያ የሚሆን ነው። ለዚህ ትልቅ ዓላማ መሳካት አስተዋጽኦ ላደረጋችሁ ሁሉ ምስጋናዬ የላቀ ነው።
Thank you so much. አዋጭ ሳኮስ ይህን የመሰለ ደማቅ አቀባበልና ገለጻ ስላደረገልን አመሰግናለሁ። ስሜ ጆን ጊቲንጂ ይባላል። የኒው40 ሳኮስ በኬንያ መካከለኛ ክልል ሊቀመንበር ነኝ። ለጉብኝታችን መነሻ ምክንያት ከበፊት ጀምሮ የነበረን ትብብር ነው። የጉብኝታችን ዋናው ትኩረት ደግሞ የቴሚኖስ አጠቃቀምን በተመለከተ ነው። ኮር ባንኪንግ ሲስተም እኛም እየተጠቀምን በመሆኑ የበለጠ ልምድ ለማግኘት ነው። እውነቱን ለመናገር በጣም ከጠበቅነው በላይ ልምድ አግኝተናል። አዋጭ ትልቅ ሳኮ እንደሆነ አውቃለሁ። ነገር ግን በአካል መጥቼ ያለው ሁኔታ ስመለከት ከጠበቅኩት በላይ ሆኖ አግኝቼዋለሁ። አዋጭን ለመጎብኘት ካነሳሱን ጉዳዮች አንዱ በዓለም አቀፍ ደረጃ ያለው እውቅናና በአፍሪካ ከ10 ሳኮስ 5ኛ ደረጃ ላይ መገኘቱ ነው። በአባላት ማፍራትና ማቆየት የአባላትን ቁጥር ከ41 ተነስቶ አሁን ያለበት ደረጃ ማሳደግ መቻሉ ሌላ ጉዳይ ነው። ይህም ምን ያህል ታማኝ አባላት ማፍራት መቻሉንና በአባላቱ አዎንታዊ ተጽዕኖ ማሳደር መቻሉን የሚያስገነዝብ ነው። ይህ ደግሞ አብዛኛው የአባላት ችግር በአዋጭ መፈታቱን ያሳያል። ለዚህ ሁሉ ስኬት ምክንያት የሚሆነው በዚህ ዙሪያ የሚሰሩ የሁሉም ዲፓርትመንቶች ጥንካሬና ጨዋታ ቀያሪዎች መሆናቸው ነው። ምክንያቱም እዚህ ደረጃ ለመድረስ አባላትን የማስቀረት ስራ በስፋት ተሰርቷል ማለት ነው። በአባላት ውስጥ ጠልቆ በመግባት የማማከርና የስልጠናና ግንዛቤ ስራ ተሰርቷል ማለት ነው። የብድር አመላለስን እንኳን ብናይ 99ና ከዚያ በላይ በመቶ ላይ ነው። ይህ በጣም የሚገርም ነው። በዓለም ደረጃ ሲታይ ራሱ በጣም ትልቅ ውጤት ነው። ስለ አዲስ አበባ በእውነት በዚህ ደረጃ አድጋለች ብዬ አልጠበቅኩም። የሚገርም ለውጥ ነው። አዋጭን በተመለከተ በጣም የሚያስደምም እድገት ነው ያየሁት። እናንተ ሰዎች መጪው ጊዜ እናንተ ነው። በርቱ። የተከበራችሁ የህብረት ስራ ማህበራችን ቤተሰቦች እንግዲህ እንደተመለከታችሁት ከኬንያው ኒው40 የገንዘብ ቁጠባና ብድር ህብረት ስራ ማህበር ከመጡ ልኡካን ቡድን ጋር አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ያደረገው የልምድ ልውውጥ የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።